ህወሓት ጦር ውስጥ ጥብቅ ሹምሽር መካሄዱ ተሰምቷል። አዲሱ የህወሓት አዛዥ ማን ናቸው? በሁለት ቢላ የሚበሉና የስልጣን ጊዜያቸው በጥቂት ቀናት ውስጥ የሚጠናቀቀው ጄኔራል ታደሰ ወረደስ በሱዳን ሐምዳይት በሱዳንና በግብጽ ከባድ መሳሪያዎችን ታጥቆ ወደ ወልቃይት ለመግባት የሚጠባበቀውና ህወሓት በመላ ትግራይ የአማራ ክልል መሬቶች ጭምር ያሰማራው 12 ክፍለ ጦር ጉዳይ ዶክተር ደብረጽዮን የሚመሩት አዲሱ መከተ የተባለው ኮሚቴ ያዋቀረው ሹምሽር ቁጣ ቀስቅሷል። እነዚህ በዕለቱ የመረጃ ቅኝታችን የሚደመጡ አበይት ጉዳዮች ናቸው። እንደተለመደው እየሰማችሁን አብራችሁን ቆዩ። ወደ ዝርዝር ጉዳያችን እናምራ። በትግራይና በፌዴራል መንግስቱ መካከል የተካረረ አለመግባባት መፈጠሩንና በራሳቸው በትግራይ ፖለቲካዊና ወታደራዊ ቡድኖች መካከል የበረታ ክፍፍል መከሰቱን ተከትሎ ህወሓት አዲስ ወታደራዊ አደረጃጀትንና የፖለቲካ አስተዳደር መዋቅር መዘርጋቱን ዋዜማ ራዲዮ ዘግቧል። ለዜና ምንጩ ሐሳባቸውን የሰጡት በትግራይ ፖለቲካ የቅርብ ክትትል የሚያደርጉ ናቸውም ተብሏል። በዚህም መሰረት ከሰሞኑ ከተደረጉት አዳዲስ አደረጃጀቶች መካከል የትግራይ ተዋጊ ኃይሎች ወይም ቲዲኤፍ የተደራጁበት የእዝ ሰንሰለት ይገኝበታል። አዲሱ አወቃቀር ህወሓት በማናቸው መንገድ በክልሉ ጣፈንታ ላይ ወሳኝ እንዲሆን የሚያስችለው መሆኑንም እነዚህ ምንጮች ተናግረዋል። የሰሜኑን ጦርነት በፕሪቶሪያ ስምምነት ለመቋጨት ቢቻልም ህወሓት ከኤርትራ ጦር ጋር ጽምዶ የተሰኘ ጥምረት መመስረቱን ተከትሎ እንደገና የጦርነት ስጋት ማንዣበቡ የአደባባይ ሚስጥር ነው። ይህንኑ የጦርነት ዳመና ተከትሎ በርካታ መዋቅራዊ ለውጦችን እያደረገ እንደሆነ የሚነገርለት የትግራይ ተዋጊ ኃይሎች ወይም ቲዲኤፍ በተለይ ካለፉት 6 ወራት ወዲህ የታችኛውን እርከን ያማከለ መዋቅራዊ ለውጥ፣ የከፍተኛ ወታደራዊ አመራሮች ሽግሽግና የሰራዊት ድልድል ስራዎችን ሲያካሂድ ቆይቷል። ይህ ሽግሽግ ሰራዊቱን ከፖለቲካዊ ሽኩቻ አውጥቶ ወደ አንድ ማዕከላዊ እዝ ወይንም ሴንትራል ኮማንድ ለማምጣት ያለመ ቢሆንም በውስጡ ግን አሁንም ከፍተኛ ውጥረትና የአሰላለፍ ለውጦችን እያስተናገደ ስለመሆኑ የህወሓት ታጣቂዎች የአሁንና የቀድሞ አባላት ይፋ አድርገዋል። የትግራይ ኃይል በ2013 ዓ.ም በፌዴራሉ መንግስትና በህወሓት መካከል የተቀሰቀሰውን ጦርነት ተከትሎ እየተመሰረተ እንደሆነ ቢነገርም እርሾው ግን ህወሓት በልዩ ኃይል መልክ ያደራጀው እንደሆነ ነው የሚገለጸው። ዋዜማ የተሰኘው ምንጭ እንደሚለው የህወሓት ጦር ከመደበኛ ሰራዊትነት ይልቅ ከተለያዩ የህብረተሰብ ክፍሎች የተውጣጣ ማለትም የትግራይ ተወላጅ የቀድሞ የመከላከያ ሰራዊት አባላት፣ ከጦርነቱ በፊት የነበረው የክልሉ ልዩ ኃይልና የፖሊስ አባላት፣ ሚሊሻዎችን እንዲሁም ተማሪዎችና በተለያዩ የሥራ ዘርፎች ላይ የተሰማሩ ሰልጣኝ በጎ ፈቃደኛ ወጣቶችን ያቀፈ ነው። በዚሁ ወታደራዊ ኃይል ውስጥ በተለይም ህወሓት የደርግን ስርዓት ለመጣል ባደረገው የ17 ዓመታት ትግል ወቅት ተሳትፎ የነበራቸው የትግራይ ተወላጅ የቀድሞ የመከላከያ ሰራዊት አባላት የሰራዊቱ የጀርባ አጥንት ስለመሆናቸው ይነገራል። ሰራዊቱ 4 ግንባሮችና በቁጥር የሚታወቁ 12 ክፍለ ጦሮች አሉት። ምንም እንኳ ወታደራዊ ሚስጥርን ለመጠበቅ ሲባል ሙሉ በሙሉ ግልጽ ባይደረግም በቁጥር የሚታወቁት አርሚዎች 12ቱ ናቸው ይላል የዜና ምንጩም። ከነዚህ መካከል አንዱ የሰሜን ግንባር ነው። በስሩ መቀመጫውን አዲግራት ያደረገው አርሚ 15 በክልሉ ምስራቃዊ ዞን ሰፍሮ የሚገኘው አርሚ 10 በኢሮብ፣ አድዋ፣ አክሱምና ባድማ አቅጣጫ የሚንቀሳቀሱት አርሚ 11፣ 13 እና 17ን የያዘ ነው። የደቡብ ግንባር በስሩ በማይጨውና መሆኔ አካባቢ የሚንቀሳቀስ አርሚ 20 ልዩ ስሙ አንበሳ እንዲሁም በኮረምና አላማጣ አቅጣጫ የሚንቀሳቀሱት አርሚ 21 እና 23ን የያዘ ነው። የምዕራብ ግንባርም ባለፈው ዓመት መጨረሻ የተቃውሞ ድምጽ ያሰማውና ተከዜን በመሻገር በጠለምት ሁመራና ማይጠብሪ ድንበር አካባቢዎች የሚንቀሳቀሰውን አርሚ 31ን በስሩ ይዟል ነው የተባለው። በወልቃይትና በሱዳን ድንበር መተላለፊያዎች የሚንቀሳቀሱት አርሚ 33 እና 35ም በዚሁ ግንባር ስር ናቸው። አርሚ 91 ወይም ሜካናይዝድ ተብሎ የሚጠራው ከባድ መሳሪያዎችን የታጠቀው ክፍለ ጦርም በጀነራል ገብረ መድህን ወይም ድንኩል ሲመራ የቆየ ሲሆን በመቀለ ከተማ ልዩ ስሙ ኩሃ አካባቢ ሰፍሮ ይገኛል። አርሚ 09 ወይም ኮማንዶ ክፍለ ጦርም በመዲናዋ መቀለ ቁልፍ ስራዎችን የሚጠብቅ ኃይል ነው። አርሚ 70 በመባል የሚጠራውና በጦርነቱ ወቅት ከሰራዊቱ ተገንጥሎ በሱዳን የቀረው ኃይል በሱዳን ድንበር በሐምዳይት በኩል የሚገኝ ተንቀሳቃሽ ኃይል ነው። ይህ ኃይል ከሱዳን ወታደራዊ ድጋፍ ከማግኘት ባሻገር በሱዳን ጦር ኃይልና በፈጥኖ ደራሽ ኃይሉ መካከል እየተደረገ ባለው ውጊያ የሱዳንን ጦር ደግፎ እየተሳተፈ እንደሆነ የሚገልጹ ተደጋጋሚ ክሶች ይቀርቡበታል። ወታደራዊ ኃይሉ በ4 ግንባሮች የተከፋፈለ ሲሆን ሰሜን፣ ደቡብ፣ ምዕራብና ምስራቅ ግንባር በመባል ይጠራሉ። 4ቱ ግንባሮች
ግንባሮች በስራቸው 12 ክፍለ ጦሮች ወይም አርሚ አሏቸው። በዚህ ረገድ ጄኔራል ኃይለሥላሴ ግርማይ ወይም ወዲ እምበይተይ በኦፕሬሽን ዘርፍ ኃላፊ በመሆን የሁሉንም ክፍለ ጦሮች የሚያስተባብሩ ሲሆን ብርጋዴር ጄኔራል ምግበይ ኃይለ የምዕራብ ግንባር ዋና አዛዥ፣ ጄኔራል ዮሐንስ ወልደ ጊዮርጊስ ወይም ጆን መዲድ የደቡብ ግንባር አዛዥ እንዲሁም የክልሉ ሰላምና ጸጥታ ቢሮ ኃላፊ ጄኔራል ፍስሐ ኪዳኑ ወይም ማንጁስ የሰሜኑን ግንባር ይመራሉ። ሰራዊቱ ካለፉት ጥቂት ወራት ወዲህ የግንባርና የክፍለ ጦር አዛዦች የስልጣን ሽግሽግን ያደረገ ሲሆን ይህም ሰራዊቱን ከመደበኛ ተዋጊነት አውድ አውጥቶ ወጥነት ያለው ጠንካራ የመከላከያ ኃይል ለመፍጠር ያለመ እንደሆነ ይነገራል። በአሁኑ ወቅትም የግንባር አዛዦች በጦርነቱ ወቅት እንደነበረው በአንድ ማዕከላዊ ስርዓት ወይም ሴንትራል ኮማንድ ስር እንዲንቀሳቀሱ እየተደረገ እንደሆነ የሚገልጹት የህወሓት ታጣቂዎች አባላት ከዚህ ቀደም በምስራቅ ግንባር አርሚ 3 ዋና አዛዥ የነበሩትና የሰራዊቱ የኦፕሬሽን ዘርፍ ኃላፊ ጄኔራል ኃይለሥላሴ ግርማይ ወይም ወዲ እምበይተይ የሰራዊቱን ወታደራዊ እንቅስቃሴዎች በበላይነት እንደሚመሩ ገልጸዋል። ይኸው ሴንትራል ኮማንድ የሚመራው ግን በጊዜያዊ አስተዳደሩ ፕሬዝዳንት ሌተናንት ጄኔራል ታደሰ ወረደ እንደሆነም አስረድተዋል። ለዚህም ነው ታደሰ በሁለት ቢላ የሚበሉ በሚል የሚወነጀሉት። ጄኔራሉም የክልሉ ጊዜያዊ አስተዳደር ሆነው በጠቅላይ ሚኒስትሩ ሲሾሙ ከፈረሟቸው ነጥቦች መካከል የትግራዩን ታጣቂ ኃይል ትጥቁን አስፈትተው ወደ ተሃድሶ እንዲመልሱ ነበር። ነገር ግን በዚህ ሰዓት ሲቪሉን የጊዜያዊ አስተዳደር ፕሬዝዳንት፣ ወታደራዊውን የህወሓት ታጣቂ ቡድን ደግሞ አዛዥ ሆነው እየመሩት ይገኛሉ። ይህ እስከ መቼ ይቀጥላል የሚል ጥያቄም እየቀረበ ይገኛል። በጦርነቱ ወቅት የሰሜን ግንባር አዛዥ የነበሩት ብርጋዴር ጄኔራል ማሾ በየነ የተባሉት አመራር ባሉበት ኃላፊነት መቀጠላቸውንና በጦርነቱ ወቅት የምስራቅ ግንባር አዛዥ በመሆን ሲመሩ የነበሩት ጄኔራል አብርሃ ተስፋይ ወይንም ድንኩል ወደ ምዕራብ ግንባር መዛወራቸውንም አክለዋል። ከዚህ በተጨማሪ የምዕራብ ግንባር ዋና አዛዥ ሜጀር ጄኔራል ምግበይ ኃይለ የሰራዊቱን አጠቃላይ የስልጠናና የሪፎርም ኃላፊነቶችን ደርበው ይዘዋል የተባለው በሪፎርሙ መሰረት በየግንባሩ ያሉ ክፍለ ጦሮች ወይም አርሚዎች ያለ ማዕከላዊ እዝ ወይም ሴንትራል ኮማንድ ትዕዛዝ ምንም አይነት እንቅስቃሴ እንዳያደርጉ ጥብቅ ክልከላ ተጥሏል። ቀደም ሲል በፈቃደኝነት ይዋጋ የነበረው ሰራዊት አሁን በመደበኛነት የመንግስት ደሞዝተኛ እንዲሆን በሚል አዲስ የፋይናንስ መዋቅር መዘርጋቱን የጊዜያዊ አስተዳደሩ ፕሬዝዳንት መግለጻቸው ይታወሳል። ህወሓት እንደ መህተ ካውንስል የሚጫወተውን ሚና ደግሞ እንመልከት። ይህ ካውንስል በቀድሞ የጊዜያዊ አስተዳደሩ ፕሬዝዳንት በአቶ ጌታቸው ረዳ ተቋቁሞ የነበረውንና ተቃዋሚ የፖለቲካ ፓርቲዎችን ያካተተውን ጊዜያዊ ምክር ቤትን በማፍረስ በ2018 ዓመተ ምህረት የተቋቋመ ነው። በክልሉ የተፈጠረውን ፖለቲካዊ ቀውስን ተከትሎ የተመሰረተው ይኸው ካውንስል የህወሓት የሥራ አስፈጻሚና ማዕከላዊ ኮሚቴ አባላትን፣ የግንባር አዛዦችና ለህወሓት ታማኝ ናቸው የተባሉ ከፍተኛ ወታደራዊ መኮንኖችን ያካተተ ነው። የካውንስሉ ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል መሆናቸውን ለክልሉ መንግስት ቅርበት ያላቸው ምንጮች ይናገራሉ። የጊዜያዊ አስተዳደሩ ፕሬዝዳንት ሌተናንት ጄኔራል ታደሰ ወረደ በካውንስሉ ውስጥ በምክትል ኃላፊነት ይመራሉ። በክልሉ ውስጥ የሚሰጡ ማናቸውም ፖለቲካዊም ሆኑ ወታደራዊ ውሳኔዎች በዚህ ካውንስል እንደሚያልፉ ይጠቀሳል። ይኸውም የወታደራዊ አመራሮች ሽግሽግም የካውንስሉ ውሳኔ ነው ብለው እንደሚያምኑ ምንጮች ይናገራሉ። የካውንስሉ ዋነኛ ዓላማ የህወሓትን ስርዓት እንዲሁም የፖለቲካ የበላይነትን ማስቀጠል እንደሆነ የዘገባው ምንጮች አብራርተዋል። ካውንስሉ ከጊዜያዊ አስተዳደሩ በላይ ሆኖ እንደሚንቀሳቀስ ነው የገለጹት። የከፍተኛ መኮንኖች ክፍፍልም እዚህ ላይ የሚነሳ ጉዳይ ነው። ዶክተር ደብረጽዮን ገብረ ሚካኤል እንዲሁም አቶ ጌታቸው ረዳ በሚመሯቸው የህወሓት ቡድኖች መካከል የተፈጠረውን ልዩነት ተከትሎ በሰራዊቱ ከፍተኛ መኮንኖች መካከልም በተመሳሳይ ልዩነት ተፈጥሮ ነበር። ይህንን ተከትሎም በነሐሴ ወር 2018 ዓመተ ምህረት አርሚ 15ን በማንቀሳቀስና ዲሽቃ የጫኑ ከባድ ተሽከርካሪዎችና መሳሪያዎችን ይዘው የጊዜያዊ አስተዳደር ጽሕፈት ቤትን በመክበባቸው የመፈንቅለ መንግስት ሙከራ ለማድረግ አሲረዋል በሚል የተከሰሱት ብርጋዴር ጄኔራል ጉሽ ገብረና ስርዓቱን እንደሚቃወሙ በይፋ የገለጹት ጄኔራል ተክላይ አሸብር ወይም ወዲ አሸብር ራሳቸውን ከጦሩ ማግለላቸው ይታወሳል። ከኮር በላይ የተባሉ ከፍተኛ ወታደራዊ መኮንኖች በጥር ወር 2017 ዓመተ ምህረት ባደረጉት ስብሰባ ያሳለፉትን ከህወሓት ጎን የመሰለፍ ውሳኔን በመቃወም ራሳቸውን ያገለሉት ጄኔራል ጻድቃን ገብረትንሳኤና ጄኔራል ገብረ እግዚአብሔር በየነ ወይም ወዲ አንጥሩ በተፈጠረው ልዩነት ሳቢያ በአፋር የሚንቀሳቀስ የራሳቸውን ታጣቂ ኃይል መመስረታቸው አይዘነጋም። ለሂደቱ ቅርብ የሆኑ ምንጮች እንደተናገሩት በተዋጊ ኃይሉ በፖለቲካ አደረጃጀቱና በህወሓት መካከል የተወሰነ የመደራረብም የመጣረስም ዝንባሌ ያለው ይህ አወቃቀር ህወሓት የተሻለ ቁጥጥርና የመሪነት ሚና እንዲኖረው የሚያደርግ ሲሆን በክልሉ የተፈጠረውን የስልጣን ሽኩቻ በማስፋት በኩል አሉታዊ ተጽዕኖ ይኖረዋል። የተከበራችሁ የሸገር ታይምስ ቤተሰቦች የዕለቱ የመረጃ ቅኝታችን ይህን ይመስል ነበር። ስለተከታተላችሁን ከልብ አመሰገንን። በያላችሁበት ሰናይ ጊዜን ተመኘን።
ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።